ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም ጤና ይስጥልን። የሰዋሰው ቅምሻ ተከታታዮቻችን፣ ሳምንታዊው የሰዋሰው ቅምሻ ፕሮግራማችን ሰዓቱን ጠብቆ ከእናንተ ጋር የ2 ሰዓታትን ቆይታ ሊያደርግ ዝግጅቱን አጠናቆ መጥቷል። ስቱዲዮ ተገኝተናል። እኔ ሀና አባይነህና ናትናኤል ምትኬ ለቀጣዮቹ 2 ሰዓታት እንግዲህ ቆንጆ ፕሮግራሞችን ወደ እናንተ እያደረስን የምንቆይ ይሆናል ማለት ነው። ጣዕም ያላቸው ሙዚቃዎችንም ከሰዋሰው መልቲሚዲያ የምታደምጡ ይሆናል። ናትዬ እንዴት ነህ? አለሁልሽ ሀንዬ፣ እንደምንከረምሽ እንደምንሰነበትሽ። ውድ አድማጮቻችን ሳምንቱ እንዴት አለፈ? እኔ ሰላም ነኝ። ሰዋሰው ቅምሻችን ጀመረ። እንግዲህ አሹ ጠፋ ብዝቷል። እንግዲህ ሲመጣ የጠፋበትን ጉዳይ በደንብ ያካክሳል። ያብራራልም ያካክሳልም። አድማጮች ብዙ ይጠብቃሉ ከሱ። እውነት ነው። አሹ ብትመጣ ይሻላል። እውነት ነው። እንግዲህ ሰዋሰው ቅምሻችን ጀመረ ሰዓቱን ጠብቆ። ለቀጣዩ 2 ሰዓታት እንግዲህ አብረን የምንዘልቅ ነው የሚሆነው። የተለያዩ መሰናዶች አሉ። የሳምንት ጉዳዮች የሚነሱበት ድንቃድንቅ፣ ሳምንቱን በታሪክ እንዲሁም ደግሞ ከሰዋሰው መልቲሚዲያ የተገኙ ሙዚቃዎችን፣ ዝግጅቶችን የምንገባበዝበት ሰዓት ነው። ውድ አድማጮቻችን አብረውን ከቆዩ እንግዲህ የተለያዩ መረጃዎችን ወደ እነሱ እያቀበልን እንቆያለን ማለት ነው። ብዙ ቆንጆ ፕሮግራሞችን ይዘን መጥተናል። እንደተለመደው ሰዋሰው ቅምሻ የመዝናኛ የመማማሪያ ቆንጆ ጣዕም ያላቸው ሙዚቃዎች የሚደመጡበት ተወዳጅ የሆነ ፕሮግራማችን ነው። እውነት ነው። እንግዲህ ሰሞኑን የአፍሪካ ህብረት ስብሰባ ከተማችንን እያጨናነቃት ይመስላል። እየገቡ ነው። ከተማችንም ደግሞ ያው ደጋሽ አሳምረን ቤታችንን ከተማችንን አስውበን በዝግጅት ላይ እየጠበቅን ነው። ደስ ይላል። ያለውም ድባብ ደስ የሚል ነገር አለው። በጣም መሪዎች፣ የስብሰባው ተካፋዮች የሆኑ በሙሉ እየገቡ ነው። ከሚዲያዎችም የወጡ አንዳንድ ዜናዎችንም እየተመለከትን ነበረ። ስብሰባውም እንግዲህ እየተደረገ ይገኛል ማለት ነው። የዲፕሎማሲ መናኸሪያ የሆነችው ከተማችንም በደንብ ሽር ጉድ እያለች እያስተናገደች ትገኛለች ስብሰባውን። አሁን ባለፈውም ወቅት አውርተን ነበረ። እንግዲህ ኢትዮጵያ በዓለማችን ካሉ የዲፕሎማሲ ሀገር 3ኛ ደረጃን የያዘች ሀገር ነች። ብዙ ኤምባሲዎች፣ የአፍሪካ ህብረት፣ የተለያዩ ተቋማት ያሉባት መዲና ነችና የተለያዩ የውጭ ሀገር ዜጎች የሚኖሩባት፣ ለስራ ጉዳይ የሚመጡባት፣ የሚንቀሳቀሱባት ነች። ከዛም ባለፈ ደግሞ አሁን ከተማችን በደንብ እንግዶችን ለመቀበል ስታንዳርዱን ባሟላ ሁኔታ በሆቴልም፣ በቱሪዝም፣ በሌሎችም ዘርፍ ዝግጅቷን ጨርሳለች። ደስ የሚል ነገር አለው። ስለዚህ ሌሎችም ቱሪስቶች መጥተው እንግዲህ ሀገራችንን የሚጎበኙበት፣ ከተማችንን የሚጎበኙበትም አጋጣሚ ነውና ማህበረሰቡም እንግዲህ እንግዳ ተቀባይ እንደሆነ ይታወቃል። የሚመጡት እንግዶች እንደለመድ ነው በትህትና በፍቅር ተቀብለን አስተናግደን እንሸኛለን ማለት ነው። እንሸኛለን በደንብ የምንታወቅበት ነገር ነው። እንግዳ ተቀባይነታችን በዚህ አናሳፍርም። በደንብ አድርገን እንወጣዋለን። እንደዚህ እያለን እንግዲህ የሳምንቱን ወሬዎች ወደ አድማጮች የምናደርስበት ሰዓት ጋር ደርሰናል። ነገር ግን ከሱ በፊት ሙዚቃ እንገባበታለን። ቆንጆ ሙዚቃን አድምጠን ስንመለስ አድማጮች ከሳምንቱ ምን አዳዲስ ዜናዎች ተሰምተዋል የሚለውን ወደ እናንተ የምናደርስ ይሆናል። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ጣቢያው ትርታ ኤፍኤም ነው። ሰዋሰው ቅምሻ ይቀጥላል። ተመለስን። ውድ አድማጮቻችን ፕሮግራማችን ሰዋሰው ቅምሻ ነው። አሁን ደግሞ የሳምንቱን ወሬዎች የምናቀርብበት ሰዓት ነው። በዚህ ሳምንትም ብዙ ዜናዎች የተሰሙበት ሳምንት ነው። መግቢያችን ላይ አንስተነዋል። የአፍሪካ ህብረትን በተመለከተ ጉባኤ እያካሄደች ትገኛለች ከተማችን ብለናል። እሱን ጨምሮ ብዙ አዳዲስ ነገሮች የተሰሙበትና ከዓለም ዙሪያ ዓለማችን ብዙ ነገሮችን ያስተናገደችበትም ሳምንት ጭምር ነው። በዚህ ሳምንት ደግሞ በአጋጣሚ የዓለም የሬዲዮ ቀን ተከብሮ አልፏል አይደለ? እንግዲህ በመላው ዓለም ለ14ተኛ ጊዜ ተከብሯል የዓለም የራዲዮ ቀን። የዘንድሮ በዓል እንግዲህ የራዲዮ ታሪካዊ ፋይዳና ዘመናትን የተሻገረ የመረጃ አቅራቢነት ሚና የሚያወድስ ነበረ።
እንግዲህ ይሄ የዓለም የራዲዮ ቀን መከበር የጀመረው ወይም እንዲከበር የሆነው በስፔን የራዲዮ አካዳሚ አነሳሽነት ነበረ። ጥያቄው በፈረንጆቹ በ2010 ላይ ለዩኔስኮ የስራ አመራር ከቀረበ በኋላ ነው የተባበሩት መንግስታት ጉዳዩን ተቀብሎ ዓለም አቀፍ የራዲዮ ቀን በየአመቱ የካቲት 13 በእነሱ በእኛ ደግሞ የካቲት 6 እንዲከበር የተወሰነው ማለት ነው። ከ152 ዓመታት በፊት እንደተፈጠረ ነው የሚነገረው ሬዲዮ። ከ100 ዓመታት በላይም ሰዎች በየዕለቱ በስራ ቦታቸው፣ በትራንስፖርት እንዲሁም በመኖሪያ ቤታቸው ሆነው በተለያዩ የንግድ ቦታዎች ላይ ሬዲዮ ያዳምጣሉ። ብዙ ተወዳጅ የሆኑ ፕሮግራሞችን በሬዲዮ ይተላለፋሉ። በሀገራችን ደግሞ የመጀመሪያው የሬዲዮ ጣቢያ የኢትዮጵያ ሬዲዮ ነው። ብዙዎቻችን እንደውም እናስታውሰዋለን አይደለ? ይሄ ከኢትዮጵያ ሬዲዮ ጋር ተያይዘው ያሉ ክላሲካል ሙዚቃዎች አሉ፣ መግቢያዎች፣ ትረካዎች፣ ቡና የሚለው የኢትዮጵያ የቴሌቪዥን ኢንዱስትሪ እኮ ሳያድግ ሬዲዮ ነበር ያው መጀመሪያ የሚገባውና ብዙ ሰው ቤትም ቴሌቪዥን አክሰስ አልነበረም፣ ቲቪ አልነበረም። ስለዚህ ብዙ መረጃዎችን የምታዳምጪው በሬዲዮ ነበረ። ቤተሰቦቻችንም በሬዲዮ ነበር የሚያዳምጡትና እዛ ሬዲዮ ላይ የነበሩት ፕሮግራሞች የፈጠሩብን ተጽዕኖዎች አሉ። በተለይ አሁን እንደኛ የዘጠናዎቹ ላይ ምናምን የነበሩት ትረካዎች፣ ሙዚቃዎች፣ መግቢያ ክላሲካሎች እንዳልሽው የራሳቸው ስሜት አላቸውና እንደውም አንዳንዴ ሶሻል ሚዲያ ላይ ይለቋቸዋል የዘጠናዎቹ የሬዲዮ ትዝታዎች ምናምን ብለውና ስሰሚያቸው ልጅነትሽን በጣም ያስታውሳሉ። በጣም ብዙ ትዝታ አላቸው ከሬዲዮ ፕሮግራም ጋር ተያይዘው። በጣም የሬዲዮ ድራማዎች አሉ ደግሞ በጣም ተወዳጅ የሆኑ ለአመታት የዘለቁ በጣም የሬዲዮ ድራማዎች አሉ። የምናስታውሳቸው ፕሮግራሞች አሉ። የእያንዳንዱ ጣቢያ ደግሞ የራሱ የሆኑ ቀለማቶች ነበሩት። የሆነ የሚገርም ስሜትን የሚፈጥር ነበረ ሬዲዮና ከቴሌቪዥንም ደግሞ ጎን ለጎን ስታየው ሬዲዮ ምስልም የሌለው ነገር ስለሆነ በደንብ ኢፈርት የሚጠይቅ ትልቅ ስራን የሚጠይቅም ነገር ይመስለኛል። ሌላው እኔ የሬዲዮ ሚዲየሙ ራሱ ይገርመኛል። አሁን ብዙ ጊዜ ከተመለከትሽ እኔ ቴሌቪዥን የፊልም ሚዲየሞችን ካየሽ ኮንሰንትሬት ይፈልጋሉ፣ ቁጭ ማለትን መመልከትን አይንሽን ይፈልጋሉ እና ከጊዜም አንጻር ለምሳሌ አንድ ድራማ በቲቪ ማየት ከፈለግሽ ሌላ ስርዓት መስራት አትችይም። ቁጭ ብለሽ ነው ግድ ድራማው ማለቅ አለበት። ከዛ በኋላ ነው ሌላ ስርዓት መስራት የምትችው። ሬዲዮ ሚዲየሙ በጣም ይገርመኛል። እየሰማሽ እያዳመጥሽ መኪና ማሽከርከር ትችያለሽ፣ ሌሎች ስራዎችን መስራት ትችያለሽ፣ ቤት ውስጥ ሌላ ነገር ማድረግ ትችያለሽ እና አእምሮሽን ምስል ከሳች እንዲሆን ነው የሚያደርገው። ምክንያቱም ጆሮ ገብ ነው ሬዲዮ በራሱ ሚዲየሙ። ስለዚህ አእምሮሽ አናላይዝ ያደርጋል፣ በደንብ ይሰራል፣ ምስሎችን እንዲከስት ያደርጋል እና ይሄ አእምሮንም የማሰራቱ ነገር ከጊዜ ጋር ያለው ነገር በጣም ነው የሚገርመኝ። ሌላው ደግሞ እንደምታየው አሁን የሶሻል ሚዲያዎች መጥተዋል። ሶሻል ሚዲያዎች ላይ ያለውን እንግዲህ የጊዜ አጠቃቀም ሁላችንም የምናውቀው ነው። በጣም ጊዜ የሚበላ ጊዜያችንን በጣም የሚፈልግ ሚዲየም ነው በራሱ የሶሻል ሚዲያ። ሬዲዮ ግን ከተመሰረተበት ጊዜ ጀምሮ የመጡትን ሚዲየሞች ሁሉ እየተፎካከረ ቲቪንም ብቲ ፊልሞችንም ብቲ አሁን ደግሞ የመጣውን የሶሻል ሚዲያን ብቲ አብሮ እየዘመነ የቀጠለ ሚዲየም ነው በራሱም ዘውግ ነው እና እኔ ሬዲዮ ይገርመኛል በጣም። በተለይ ደግሞ አሁን ሶሻል ሚዲያን ብለህ አንስተሃል ናቲ። ሶሻል ሚዲያ ሲነሳ አሁን ኔጌቲቭ የሆኑ ጎኖች አሉት ይባላል አደለ? ይሄ አዲክቲቭ እንዲሆን ሱስ የሚያስይዝ እንዲሆን አብረውት የተሰሩ አልጎሪዝሞች አሉ። ከእነሱ ጋር በተያያዘ ለአእምሮ ጤናም ይሁን ለሶሻል ላይፍህም ይሁን ጎጂ ነገሮች ይኖሩታል ይባላል። ግን ሬዲዮ ግን ከዚህ በተለየ ይሄ ሱስ የሚያስይዝ አዲክቲቭ የሆነ ነገር ሳይኖረው ግን እያዝናና ለአመታት እንግዲህ ከ152 ዓመታት በላይ ማለት ነው የዘለቀ ረጅም ጊዜን ሰዎችን ሲያዝናና የቆየ ነገር ነው። ቀን ተሰጥቶት ደግሞ እንደዚህ ሪኮግናይዝ ተደርጎ መከበሩ ሲከበር ስታይ ደግሞ በጣም ደስ የሚል ነገር ነው። በጣም ብዙ የሬዲዮ ጣቢያዎች አሉ አደለ እንዴ? ያው በጣም አሁን እንደውም በፊት ኤኤም የሚባል ነበር። አሁን ደግሞ ኤፍኤም የሚባሉ ብዙ ሞገድ ያላቸው የሬዲዮ ጣቢያዎች አሉ። ብዙ ተመራጭ የሬዲዮ ጣቢያዎች አሉ። ስለዚህ ሰው በፈለገው ስሜቱ ወይም ደግሞ ፍላጎቱን ባማከለ መልኩ የሬዲዮ ጣቢያዎችን ፈልጎ የማግኘት አማራጭ አሉ። እንዳልነው ደግሞ ራዲዮ ከቴክኖሎጂ እድገት ጋር አብሮ በመጓዝ አሁንም ድረስ በዓለማችን ላይ ሰፊ ተደራሽነት ያለው በፈጣንነቱ የሚታወቅ ቀዳሚ የብዙሃን መገናኛ መሳሪያም ሆኖ ቀጥሏል። በተለይም ደግሞ እንደኛ ባሉ ሀገራት ራዲዮ ከከተማ እስከ ገጠር ድረስ
እውነትን በማሰራጨት ባህልን በማስተዋወቅ ህዝብን በማዝናናት ረገድ ያለው ድርሻ ያው የማይተካ ሚና እንደነበረው ነው ያው የሚታወቀው። በማዝናናት በኩል ራሱ በጣም ኮሜዲ የሆኑ ነገሮች እኮ በሬዲዮ እንሰማለን። ፕሮግራሞችም ይሁን ደውለው ራሱ የሬዲዮ ፕሮግራምን ጆይን አድርገው አስተያየት የሚሰጡ ሰዎች ምናምን ራሱ በጣም የሚያስቁ የሚያዝናኑ ነገሮችን ትመለከታለህ። ከሬዲዮ ጋር ተያይዞ የምታስታውሳቸው ሙዚቃዎች አሉ? የሬዲዮ ክላሲካል አሁን እንዳልሹ ነው እንኳን አሁን ጠዋት ወደ ትምህርት ቤት ከመሄዳችን በፊት ቡና የሚለው የኢኮኖሚ ዋልታ በቃ ተነስ ምናምን ተብሎ በቃ ጭቅጭቁ ጠዋት ላይ ለመነሳት ያለው ትግል ምናምን ያ ሙዚቃ ደረሰ ማለት የትምህርት ቤት መግቢያ ሰዓት ነው። በቃ ሊረፍድብሽ ነውና በቃ ከቤተሰብ ጋር ያለው ጭቅጭቅ በቁምሽ ቁርስሽን በልተሽ እየሮጥሽ የምትሄጂውን ነገር የመርፈድ ምልክት ነበረቻችን ሙዚቃ። ወደ ትምህርት ቤት ስንሄድ ፍቅር እስከ መቃብር ሲተረክ የነበረው የመግቢያ ሙዚቃ አይደለ? በጣም በቃ እንዴ በጣም አይረሴ የሆኑ እንዳልከው በአይምሯችን የምንስላቸው ብዙ ነገሮችም ምስሎችንም እንድንፈጥር ያደርገናል። እንዳልከው የኢኮኖሚ ዋልታ ቡና ፀሐዬ ደመቀች የተስፋዬ ገብሬ ስፖርት ለጤንነት፣ የአሸናፊ ከበደ እረኛው ባለዋሽንት ክላሲካል፣ የኢትዮጵያን እንቃኝ የኪሮስ ኃይለስላሴ ድምጽ፣ የአይሬ አሆይ የሚለው የዘፈን ምርጫ ኢንትሮ እና የመሳሰሉት የማይረሱ ከሬዲዮ ጋር ተያይዞ የምናስታውሳቸው የሙዚቃ ድምጾች ናቸውና ሬዲዮ ብዙ ትዝታ አለው። በጣም ብዙ ይረስ እንግዲህ አድማጮቻችንም ያስታውሱታል ብዬ አስባለሁ። ብዙም ደግሞ ከሬዲዮ ጋር የነበረን መስተጋብር ቀላልም አልነበረም። እንደ ሀገርም ሬዲዮ ላይ የነበረን ተደራሽነቱም ሰፊ ነበር። ሬዲዮ ከከተማ እስከ ገጠር ድረስ ነበረ። ስለዚህ ብዙ አድማጮች የነበሩት ሚዲየም ነበር ማለት ነው። በደንብ መልካም ጥሩ መረጃ ሰጠሽና ወደ ኋላ መለስ አደረግሽን። ከዛ ደግሞ መለስ እንበልና ወደ ሶሻል ሚዲያው ልመልስሽ ነው። እንግዲህ ከሬዲዮ እንግዲህ ሶሻል ሚዲያን ዘመኑ የሱ ነውና ብዙ ጊዜ ስላጠቃቀሙ ደጋግመን እናወራለን። በስርዓቱ ከተጠቀምንበት አጠቃቀሙን ካወቅንበት ጠቃሚ ለራስ ብቻ ሳይሆን ለሀገር ለወገን የሚጠቅም ትሩፋትን የሚያመጣ ሲሆን አጠቃቀማችን ደግሞ ኔጌቲቭ ከሆነ ወይም ደግሞ አሉታዊ በሆነ መንገድ ከሆነ ደግሞ ሌሎችንም የሚያጠፋ ራስንም የሚጎዳ አገርንም የሚጎዳ ጉዳዮቹን ይዞ የሚመጣ ሚዲየም ነው በራሱ የሶሻል ሚዲያ ፕላትፎርም ማለት ነውና እንግዲህ ኢትዮጵያዊው ዩቲዩበር በአፍሪካ 3ኛ ደረጃን ያዘ ይለናል። በተከታይ 3ኛ ደረጃን ይዟል። ይህ ዩቲዩበር እንግዲህ አቤል ብርሃኑ ወይም የወይኗ ልጅ የሚል ስም አለው የቻናል ስሙ። ከአህጉሩ ታላላቅ የጉዞ ቭሎገሮች ታርታ አቤል የኢትዮጵያን ስም አስጠርቷል። በኢትዮጵያ በዩቲዩብ መድረክ ቀዳሚ ስፍራ የሚይዘው አቤል ብርሃኑ ወይም የወይኗ ልጅ በአፍሪካ ደረጃ ከፍተኛ ተከታይ ካላቸው የጉዞና የመረጃ ቭሎገሮች ወይም ትራቨል ቭሎገርስ ከነዚህ መካከል 3ኛ ደረጃን በመያዝ ስሙን በድምቀት አስመዝግቧል ማለት ነው። አቤል እንግዲህ በዋናው ቻናሉ 1.94 ሚሊዮን እንዲሁም በሁለተኛ ቻናሉ 1.5 ሚሊዮን ተከታዮች በማፍራት እንደ ወዴማያ ካሉ የአፍሪካ ዩቲዩበሮች ጋር በመፎካከር ነው እንግዲህ 3ኛ የወጣው። እንግዲህ በአፍሪካ ምርጥ 10 የጉዞ ቭሎገሮች ደረጃ ስንመለከት ከርት ካዝ 4.5 ሚሊዮን ያለው ሲሆን ወዴማያ ደግሞ 1.96 ሚሊዮን ተከታዮች ያሉት፣ አቤል ብርሃኑ ወይም የወይኗ ልጅ ደግሞ 1.58 ሚሊዮን ተከታዮች አሉት ማለት ነው። እንግዲህ እንኳን ደስ አለ እንለዋለን። ትልቅ ስኬት ነው። በዩቲዩብ በተለይ በጣም ብዙ ፕሮሚነንት የሆኑ ይሄ ዓለም የሚያውቃቸው በዓለም መድረክ የሚታወቁ ዩቲዩበሮች ከሀገራችን በዓለም አቀፍ ደረጃ ብዙ አናቅም ነበር። እንደውም አይደለ እንደዚህ ሪኮግናይዝ የሚደረጉ በአፍሪካም ደረጃ ሆነ በዓለም አቀፍም ደረጃ ደረጃ ውስጥ የገባ ደረጃ ውስጥ መግባት ከባድ ነገር ይመስለኛል በጣም። እንዳልሽው ነው እኮ በእኛ ሀገር ደረጃ ብዙ ቁጥር ኖሯቸው ግን በአህጉሩም በዓለም አቀፍ ደረጃ በጣም እይታም የሚኖራቸው ነው። እሱ ብቻ ሳይሆን ዩቲዩብ ደግሞ ሌላ ሀገር ላይ ያለው የሞኔታይዜሽን ሕግና ከኢትዮጵያ ስትመጣ ደግሞ ያለው ይለያል በጣም ና ይሄ ራሱ ዲስካሬጅ የሚያደርግህ የሆነ ያክል በጣም ተመልካች እንድታጭ የሚያደርግህ ነገር ይኖረዋል። ግን ይህንን ሁሉ ተቋቁሞ ይህንን ሰብሮ በአፍሪካ ደረጃ እንደዚህ ሪኮግናይዝ መደረግ ትራቭል ኮንተንት ደግሞ በጣም ብዙ ሰው የሚወደው አይነት ኮንተንት ይመስለኛል። ኢቨን ቋንቋውን ባታቅ ራሱ
ብለህ ልታየው ትችላለህ። በሰብታይትልም ሆነ ምናምን ትራቭል ብሎግ በአጠቃላይ ይወደዳል፣ ደስ ይላል። ሰው በባህሪው ያላየውን ነገር ማየት ይፈልጋል። በጣም ደስ የሚል ነገር ነው። በጣም ትልቅ ስኬት ነው ለሱም። እንኳን ደስ አለ እንላለን። እውነት ነው። ወደ ቀጣዩ ዜና ስናልፍ ደግሞ የምናገኘው የውጭ ዜና ነው። ከሀገራችን ወጣ ብለን ወደ ኢራን እንሄዳለን። ኢራን ሴቶች የሞተር ብስክሌት እንዲያሽከረክሩ አትፈቅድም ነበር። ብዙ ማትፈቅዳቸው ነገሮች አሉ እኮ በተለይ ወደዚህ ወደ አረቡ ዓለም አካባቢ ለሴቶች የሚሰጠው ፈቃድ አናሳ እንደሆነ በብዛት ይነገራል። ምስራቅ አካባቢ ልክ ነህ። በጣም መኪና ማሽከርከር ራሱ የት ሀገር ነው? የሆነ መካከለኛው ምስራቅ ያለች ሀገር ረጅም ጊዜ አይፈቀድም ነበር። ሳውዲም እንዳልሹ ነው። ሳውዲ ይመስለኛል። እና ኳስ ራሱ ስቴዲየም ገብተው ማየት አይችሉም ነበር። ወንድ ብቻ ነበር ኳስ ገብቶ የሚመለከተው። ግን ተሻሽሎ ሴቶች ገብተው እንዲያዩ አዲስ ሕግ ወጥቷል። እንደዚህ ህጎች ቀስ እያሉ እየተሻሻሉ ነው ሴቶች ላይ እየወጡ ያሉትና የኢራኑ ደግሞ ይገርማል። አሁንም ኢራን ያደረገችው መንጃ ፈቃድ እንዲያወጡ ፈቀደች። ሴቶች የሞተር ብስክሌት መንጃ ፈቃድ ለአመታት ግን በህግ ክልከላ ውስጥ ነው የቆየው። የኢራን የሴቶች ሞተር ብስክሌት የመንዳት ጥያቄ ማለት ነው። አሁን ላይ ምላሽ አግኝቶ እንዲነዱ ተፈቅዶላቸዋል። የሀገሪቱ ምክትል ፕሬዚዳንት የሆኑትም መሐመድ ረዛ የትራፊክ ደንቡን በማሻሻል ሴቶች የመንዳት ስልጠና አግኝተው መንጃ ፈቃድ እንዲሰጣቸው የሚያዝ መመሪያ ላይ ፈረሙ። ዋና ዋና ነጥቦቹም ምንድናቸው? የመመሪያው የመብት እውቅና የመጀመሪያው የሀገሪቱ ፖሊስ ለሴት አመልካቾች አስፈላጊውን ስልጠና እንዲሰጥና ብቃታቸውን አረጋግጦ መንጃ ፈቃድ እንዲያድል፣ የስልጠና ሁኔታ ደግሞ ሁለተኛው ነው። ስልጠናው በሴት አሰልጣኞች እንዲሰጥ ቅድሚያ ይሰጠዋል። ነገር ግን እጥረት ካጋጠመ ወንዶችም ስልጠናውን የሚሰጡ ይሆናል። ሶስተኛው ደግሞ የደህንነት ዋስትና ነው። ከዚህ ቀደም ሴቶች ያለ መንጃ ፈቃድ ይነዱ ነበረ። አደጋ ሲያጋጥምም በኢንሹራንስ ወይም መድን ዋስትና አይሸፈንም ነበረ። አዲሱ ውሳኔ ታዲያ ይህንን የህግ ተጠያቂነት ስጋት ያስቀራል። ውሳኔው እንግዲህ ያስፈለገው በኢራን ህግ ሴቶች ሞተር እንዳይነዱ በግልጽ ተቀምጦ ባይከለከልም ባለስልጣናት ግን መንጃ ፈቃድ ለመስጠት ፈቃደኛ አይደሉም ነበር። ሴቶችም እኮ በተዘዋዋሪ መከልከል ነው። ሴቶችም ለከፍተኛ እንግልትና ለፍትሐ ብሔር ቅጣት ሲዳረጉ ቆይተዋል። ይህ እርምጃ የከተሞችን የትራፊክ መጨናነቅ ከመቀነስ ባለፈ በሀገሪቱ ለአመታት ሲካሄድ የቆየው የመብት ጥያቄ ውጤትም እንደሆነ ነው የተገለጸው። ይህ ለውጥም በኢራን ሴቶች ማህበራዊ ተሳትፎ ላይ አዲስ ምዕራፍ የሚከፍት ነው ተብሏል ማለት ነው። መብት መሰጠቱም እንዲያሽከረክሩም ሌሎችም ደግሞ ወንዶች ያገኙትን መብት ሴቶች የማግኘት መብት እንዳላቸው ያው ብዙ ሀገራቶች ይወስናሉ፣ ይፈቅዳሉ። እንግዲህ ይህ ራሱ ትልቅ ዜና ነው በኢራንና ተገቢ የሆነ ነገር ነው የተደረገው። ጥሩ እርምጃ ነው። ደስ የሚል መረጃ ነው። እኔ ሌላው ደግሞ ብዙ ጊዜ ከሕክምና ጋር ነገሮችን ስናነሳ ለምሳሌ እንደ አፍሪካ ባሉ ሀገራት ላይ ህመሞች ሲያጋጥሙን ወደ ውጭ ሄዶ የመታከም ነገር ይኖራልና አንዳንዴ ደግሞ ከለሽበት ቦታ ወደ ሩቅ ቦታ ሄዶ ታክሞ ለመምጣት ጊዜ ይፈልጋል። በራሱ ረጅም ጊዜ ነው። በረራ ይኖራል፣ ትኬት ማስቆረጥ ይኖራል፣ ሌሎች ወረፋዎች ይኖራሉ። ምናልባትም ህመሙ አስቸኳይ ሕክምና የሚያስፈልገው ሆኖ ግን የምታደርጊው ጉዞ ረጅም ይሁንና ያ ሰው ሕክምና ማግኘት ባለበት ወቅት ሳይደርስ ይቀርና ለሞት እንዲሁም ደግሞ ለተለያዩ ጉዳቶች ሲደርስባቸው እንመለከታለን። እና እንግዲህ በቻይና የሰማነው ዜና ምንድን ነው? በራሪ የሆነ ሆስፒታልን ገንብቻለሁ ብላለች ማለት ነው። C909 የተሰኘ አውሮፕላን ወደ ዘመናዊ ሆስፒታል ተቀይሮ በላኦስ የህክምና ታሪክም እየሰራ ይገኛል። ይህ አውሮፕላን ማለት ነው። ስለዚህ ቻይና በራሷ ቴክኖሎጂ የገነባችው C909 የተሰኘው ዘመናዊ የአውሮፕላን ስፔሻላይዝድ ሆስፒታል በላኦስ ዋና ከተማ የመጀመሪያውን የተሳካ ቀዶ ጥገና በማከናወን አዲስ ታሪክንም አስመዝግቧል ማለት ነው። አንደኛ የጉዞ ሂደትንም ይቀንሳል፣ ሁለተኛ ደግሞ በበረራ ላይም ተኩኖ ህክምናው ይካሄዳል ማለት ነው። ግድ ሆስፒታል ድረስ እስኪካሄድ አይጠብቅም ማለት ነው። ስለዚህ ለታካሚዎች አንድ እፎይታን የሚሰጥ መረጃ ነው። ይህ በራሪ ሆስፒታል እንግዲህ ለላኦስ ነዋሪዎች የአይን የአፍንጫና የጉሮሮ ህክምናዎችን ጨምሮ ልዩ ልዩ የቀዶ ጥገና አገልግሎቶችን በሰማይ ላይ በሚገኘው ዘመናዊ ክፍል ውስጥ እየሰጠም ይገኛል። የቻይናው የህክምና ቡድን
ቀዶ ጥገና ብቻም ሳይሆን ለሀገሪቱ ባለሙያዎች ስልጠናን እየሰጠና የቁሳቁስ ድጋፍም እያደረገ ነው። እንግዲህ ቻይና በጤናው ዘርፍ ያላት የቴክኖሎጂ ምጥቀት ለዓለም ያስመሰከረችበትም አጋጣሚ ሆኗል። ቻይና ብዙ አዳዲስ ነገሮችን በተለይ በቴክኖሎጂ ረገድ ብዙ አዳዲስ ነገሮችን የምንሰማባት አገር ነች አይደለ? ይህም ከነዛ ውስጥ አንዱ ይመስላል። አንዱ ነው። አንዳንዴ ያለውን ሀስል ያለውን ውጣ ውረድ ማስቀረት በራሱ ትልቅ እፎይታን ነው የሚሰጠው። በተለይ ደግሞ ከሕክምና ጋር ሲሆን በጣም ትልቅ እፎይታን የሚሰጥ ነው። አንዳንዴ እኮ ከሀገር ሀገር ሄደሽ አይደለም ካለሽበት አካባቢም ሆስፒታል ለመድረስ የሚያጋጥሙ ብዙ ነገሮች ይኖራሉ። መንገድ የመዘጋጋት የምናምን ይኖራልና እነዚህ ነገሮች ደግሞ እዛ ታማሚ ላይ የሚፈጥሩት ትልልቅ ተጽዕኖች ይኖራሉና ሕክምና ጊዜ አያስፈልገውም ለማለት የፈለገች ይመስለኛል ቻይና። በደንብ ለሰው ሕይወት ለሕክምና ለጤና ቅድሚያ የሚሰጥ ትልቅ እርምጃ ትልቅ እድገትም ነው ብለን እናስባለን። እንደዚህ ብለን እንግዲህ የሰዋሰው ቅምሻ የሳምንቱን ዜናዎች እናጠቃልላለን ማለት ነው። አድማጮች እያደመጣችሁ የምትገኙት ሰዋሰው ቅምሻን ነው። በሰዋሰው መልቲ ሚዲያ ይዘጋጃል። ሰዋሰው ፖድካስቶች ኔትወርክ ላይ የተገኙ ፕሮግራሞችን ጨምሮ ቆንጆ ሌሎች ፕሮግራሞችን የምናደርስበትም ፕሮግራማችን ነው ሰዋሰው ቅምሻ። ሰዋሰው ፖድካስቶች ኔትወርክ ላይ ብትገቡ የሰዋሰው መልቲ ሚዲያ አፕሊኬሽንን ከአፕ ስቶርና ፕሌይ ስቶር ዳውንሎድ ብታደርጉ ደግሞ ልዩ ፖድካስቶችን የተለያዩ አዝናኝ አስተማሪ ፕሮግራሞችን ጣዕም ያላቸው ከሀገር ውስጥም ከሀገር ውጭም ከዓለም ዙሪያ የተገኙ ሙዚቃዎችን ማግኘት እንደምትችሉ በዚህ አጋጣሚ መናገር እንወዳለን። አሁንም አብራችሁ እንድትቆዩ እንጋብዛለን። ጣቢያው ትርታ ኤፍኤም ነው። ፕሮግራማችን ሰዋሰው ቅምሻ። ወደ ሙዚቃ በጥበብ ዓለም ውስጥ ሙዚቃ ከቋንቋ በላይ ነው። ልብን ከልብ የሚያገናኝ ታሪክን የሚዘክርና ሕዝብን የሚያስማማ ታላቅ ድልድይ። ዛሬ የአፍሪካን የሙዚቃ ታሪክ የቀየሩና በፈተናው ውስጥም አልፈው ለዓለም ብርሃን የሆኑ ሁለት ድንቅ ከዋክብት ታሪካቸውን እንቃኛለን። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጋበዝን የእነዚህን ድንቅ ሰዎች ታሪክ በጥሞናም ተከታተሉን። አንደኛ፣ ሳሊፍ ኬይታ። ሳሊፍ ኬይታ የማሊ ኢምፓየር መስራች፣ የዘር ሐረጋቸው ከሱዲያታ ኬታ የሚመዘዝ በጆሊባ መንደር ከኬታ ንጉሴ ቤተሰብ የተገኘ የማሊ የሙዚቃ ፈርጥ ነው። ሳሊፍ ኬይታ የማሊ ኢምፓየር ዘር ሆኖ የተወለደ ቢሆንም በትውልድ አገሩ በማሊ በተለይም በማንዲንካ ሕዝቦች መካከል ከፍተኛ ፈተኖች አጋጥሞታል። በአካባቢው ባህል የመጥፎ ዕድል ምልክት ተብሎ በተፈረጀው በአልቢኒዝም ይጠቃ ስለነበር ገና በልጅነቱ በቤተሰቡ በማህበረሰቡም ዘንድ በቆዳ ቀለሙ መገለልን ሊያስተናግድ ችሏል። ምንም እንኳን የሙዚቀኞች የዘር ሐረግ አካል እንዲሁም የተዋጊ ቤተሰብ ልጅ ቢሆንም ሙዚቃን መከታተል ተከልክሏል። እርሱ ግን ገና በአፍላነት ጊዜው ፍላጎቱ ወደ ሙዚቃ ያደላ ነበር። በዚህም ምክንያት ከትምህርት ቤት ተባረረ። ተቀባይነትን ለማግኘት በመፈለግ በወጣትነቱ ወደ አይቮሪ ኮስት የሄደ ሲሆን በዚያም ለሙዚቃ ባለው ፍቅር ላይ አትኩሮ ካለመታከት ራሱን በፍጥነት ማሻሻል ያዘ። በመጨረሻም እንደ አፍሪካ ባህላዊ ሙዚቀኛ እውቅናን አግኝቶ በ1997 ከገናና ስም ጋር ወደ ማሊም ተመለሰ። እንደ አውሮፓውያን አቆጣጠር በ1967 ከጆሊባ ለቆ ወደ ባማኮ የሄደ ሲሆን በዚያም መንግስት የሚደግፈውን ሱፐር ባቡር ባማኮ ሙዚቃ ቡድኑን ተቀላቀለ። በ1973 ደግሞ የሌስ አምባሳደርስ ዱሞቴል ደባሞኮ የሙዚቃ ቡድንን ሊቀላቀል ችሏል። ታዲያ ኬታና ሌስ አምባሳደርስ በ1970ዎቹ አጋማሽ ላይ በማሊ የነበረውን የፖለቲካ አለመረጋጋት ሸሽተው የቡድኑን ስም ወደ ለስ አምባሳደርስ ኢንተርናሽናል ቀየሩት። የዚህ የባንድ ስም በዓለም አቀፍ ደረጃ በ1970ዎቹ መገባደጃ ላይ በከፍተኛ ሁኔታ ታዋቂ ሆኑም ነበር። በፖለቲካ አለመረጋጋት ምክንያት ኬይታ እንደዚሁም የባንድ አጋሮቹ በ1970ዎቹ አጋማሽ ላይ ከማሊ ሸሽተው በአቢጃን አይቮሪ ኮስት መኖር ይጀምራሉ። በጊዜው ከፍተኛ የገንዘብ ችግር ያጋጠማቸው ሲሆን በቀጣይ ዓመታት ግን ተወዳጅነታቸው እየጨመረ መጥቷል። በ1978 አልበማቸውን ማንጆ በምዕራብ አፍሪካ የአንድ ሌሊት አስገራሚ ስኬት ሊባልለትም ችሏል። ኬታ የነበረው ከፍተኛ የአገር ፍቅር በሙዚቃዎቹ ከማውሳቱ ጋር ተያይዞ
በ1976 የጊኒው ፕሬዝዳንት ሴኩ ቱሬ የጊኒን ብሔራዊ የክብር ትዕዛዝ ኦፊሰር አድርገው ሊሾሙት ችሏል። ፕሬዝዳንቱ የኪታና የሙዚቃ ባንዱ ደጋፊ እንደነበሩም ይነገርላቸዋል። ከጊዜያት በኋላ በተፈጠረው የፖለቲካ ያለመረጋጋት ቱሬ ከማሊ ከሸሹ በኋላም ኬታ የእሳቸው ወዳጅና ደጋፊ ሆኖም ቆይቷል። ከሙዚቃዎቹ ማንጆ የተሰኘ ትራክ ለቱሬ የውዳሴ መዝሙር አድርጎም ሰርቶላቸዋል። ኬታ ብዙ ታዳሚያን ጋር በስፋት ይደርስ የጀመረም ሲሆን በሙዚቃው የምዕራብ አፍሪካን ባህላዊ ሙዚቃ ስልቶችን ከአውሮፓና ከአሜሪካ ጋር በማጣመር ድንቅ ሥራንም ሰርቷል። በወቅቱ ከነበሩት የአፍሪካ ታዋቂ ሙዚቀኞች ተርታ የተሰለፈው በአጭር ጊዜ ውስጥም ተቀባይነትን ያገኘው በርካታ ደጋፊዎች ያሉት ሙዚቀኛ ለመሆንም ጊዜ አልፈጀበትም። ባላፎን፣ ጀምቤስ፣ ጊታር፣ ኮራስ፣ ሳክስፎንና ሴንቴናይዘር በኬታ ሥራ ላይ በብዛት የሚታዩ የሙዚቃ መሳሪያዎችም ናቸው። እንደ አውሮፓውያን አቆጣጠር በ1988 በኔልሰን ማንዴላ 70ኛ ዓመት የልደት በዓል ኮንሰርት ላይ ኔልሰን ማንዴላ ከእስር ቤት እንዲፈቱ ጥሪ ያቀረበ ሙዚቀኛ ነው። በአልበሞቹ ላይ የሥራ አጋሮቹ እነ ጆን ዛዊኑንና ዌይን ሾርተር፣ ከበሮ መቺ ፓኮ ሴሪ፣ ጊታሪስት ካርሎስ ሳንታና ከበሮ ተጫዋች ቢል ሰመርም ይገኙበት ነበር። ሙዚቀኛው ከአልበሙ ትራኮች አንዱ ልዩነት ማለት መጥፎ ማለት እንደሆነ፣ ፍቅርና ርኅራይን እንደ ሌላ ሰው እንዲረዳ እኔ ጥቁር ነኝ፣ ቆዳዬ ግን ነጭ ነው፣ ስለዚህ እኔ ነጭ ነኝና ደሜ ጥቁር ነው ሲል ተቀኝቷል። ላዲፈረንስ የተሰኘው አልበሙ በባማኮ፣ ቤይሩት፣ ፓሪስ፣ ሎስ አንጀለስ ታዋቂና በስፋት ይደመጥ የነበረ ሙዚቃ ሆኖ ቆይቷል። ከ15 በላይ አልበሞች ያሉት ኬታ ዲጄምቤ፣ ኮራና ባላፎን ያሉ ባህላዊ የአፍሪካ ሙዚቃ መሳሪያዎችን በመጠቀም ሙዚቃዎቹን እጅግ ድንቅ አድርጎም ይቀኛቸዋል። ባህላዊ ባልሆኑ የሙዚቃ መሳሪያዎችም እንደዛው። ታዲያ እንደ አውሮፓውያን አቆጣጠር በኖቬምበር 2018 በፋና ማሊ ውስጥ በተደረገ ኮንሰርት ላይ ለጡረታ መውጣቱን በኮንሰርቱ ላይ የወጣው አናውተር ብላንክ የተሰኘው አልበም የመጨረሻ እንደሚሆንም አሳውቆ ነበር። ሌላኛው እንደዚህ ዕውቅ ድምፃዊ ብሬንዳ ፋሲ ትባላለች። የአፍሪካ ፖፕ ንግሥት፣ የታውንሺፕ ማዶና ወይንም ዘብላክ ማዶና በመባልም ትታወቃለች። ደቡብ አፍሪካዊ ሙዚቀኛ፣ ዳንሰኛ፣ አክቲቪስት ብሬንዳ ኖኮዙላ ፋሲ ድፍረት የተሞላበት የመድረክ ትርኢቷ አስፈሪ አቀራረብ የሚል ስያሜም ሊያሰጣት ችሏል። በሚያስገርም ሁኔታ ስሟ ኖኮዙላ ጸጥታ፣ መረጋጋት ወይንም ሰላም የሚል ትርጓሜም ያለው ነው። ብሬንዳ ኖኮዙላ ፋሴ በኬፕታውን ህዳር 3 ቀን በ1964 የተወለደችው ከቤተሰቡ ከ9 ልጆች መካከል የመጨረሻዋ እሷ ናት። የምትጠራበትም ስም የወጣላት በወቅቱ ታዋቂ በነበረችው በአሜሪካዊቷ ዘፋኝ ብሬንዳ ሊ ነበር። አባቷ ገና በ2 ዓመት ልጅ እያለች ነው ሕይወቱ ያለፈው። እናቷ ፒያኖ ተጫዋች የነበረች ሲሆን በዚህም ሙያ ከአባቷ ህልፈት ብዙም ሳይቆይ ለቱሪስቶች የሙዚቃን ሥራ በማቅረብ ገንዘብ ማግኘትም ጀምራ ነበር። ብሬንዳ እንደ አውሮፓውያን አቆጣጠር በ1981 በ16 ዓመቷ ሄንድሪክ ኮሎይ ሊቦናን መጎብኘት ዕድል አጋጠማት። ይህኔ ነው እንግዲህ መክሊቷን በሙዚቀኝነት ለመፈለግ ከኬፕታውን ተነስታ ወደ ሶዌቶ ጆሃንስበርግ ሄደችው። ብሬንዳ ፋሴ በመጀመሪያ ድምፃዊ ጆይ የተባለውም የሙዚቃ ቡድን የሆነውን ጆይን በወሊድ ፈቃድ ላይ ካሉ አባላት አንዱን ለመሙላት በሚል በሐሳብ ተቀላቀለች። አስገራሚ የሆነ ጉልበት ያለው ድምጿ በፍጥነት ተቀባይነትን ማገኘ። በኋላም ቢግ ዱርስ ለሚባል የከተማ የሙዚቃ ቡድን መሪ ዘፋኝ ሆና ታጨች። በሙዚቃ ሕይወቷም ትልቁን እርምጃም ተራመደች። በ1989 ከሙያ አጋሯ ንህናን ላሙባምቦ ጋር ትዳር መሰረተች። ነገር ግን ትዳራቸው ስኬታማ ሳይሆን ቀርቶ ጥንዶቹ በ1991 መልሰው ተፋቱ። ቦንጋን የተባለ ወንድ ልጅ እናት የሆነችው ፋሴ ትዳሯ ከተበተነ ወዲህ ከፍተኛ ድብርት፣ ሱስ ውስጥ ወርቃም ነበር። በዚያም የስሯም ሆነ የግል ሕይወቷ እጅጉን እንደታወከም ይነገራል። የአፍሪካ ባህልና ታሪካዊ የሙዚቃ ዘይቤ በጉልህ ለማሳየት ጥበብን ከተጠቀሙት ሰዎች መካከል በግንባር ቀደምነት የምትጠራው ፋሴ ከግጥምና ዜማ ስራዎች አንስቶ እስከ ያዘፋፈንና የመድረክ አጠቃቀም ስልቷ በበርካቶች ዘንድ አስገራሚና የረሴን ገጽታን ይዛም ቆይታለች። በወቅቱ በደቡብ አፍሪካ ያለው የአፓርታይድ አገዛዝን ለመቃወም ሙዚቋን በመጠቀም ብዙ የተንቀሳቀሰች ደፋር ሴትም ናት።
እንደ አውሮፓውያን አቆጣጠር በ1990 ብላክ ፕሬዚዳንት የሚለው ዘፈን ለኔልሰን ማንዴላ የፖለቲካ እስረኛ በነበሩበት ወቅት የዘፈነችውም ሲሆን እንዲሁም በእያንዳንዱ ግጥሞቿ የደቡብ አፍሪካ የመጀመሪያው ጥቁር ፕሬዚዳንት እሳቸው ስለመሆናቸውም ታነሳለች። አስገራሚ አቀራረቧ የምትታወቀው ፋሲ በ2001 በታይም መጽሔት የከተማው ማዶና የሚል ስያሜም ተሰጥቷታል። ፋሲ ከነበረባት ሱስ ለማገገም 30 የሚሆኑ የሱስ ማገገሚያ ስፍራዎች አቅንታ ስሯን ወደ ትክክለኛ መስመር ለማምጣት ሞክራለች። በ1996 ወዲህ የነጻነት ሙዚቃዎቿን ጨምሮ በርካታ ብቸኛ አልበሞችን ማውጣለች። አብዛኞቹ የእሷ አልበሞች በደቡብ አፍሪካ ውስጥ መልቲ ፕላቲኒየም በመሆን ተሸጠዋል። ከዚህም ውስጥ ሜሜዛ በ1998 በደቡብ አፍሪካ በጣም የተሸጠው አልበም ነበር። ታዲያ ከዛም በኋላ በ2004 ጁላይ 26 ቀን ባጋጠማት ድንገተኛ የልብ ህመም ሆስፒታል የገባችም ሲሆን የኋላ ግን በአስም ምክንያት ለረጅም ጊዜ ኮማ ውስጥ ልትገባም ችላለች። የአንጎሏ ክፍል ላይም ጉዳት ደርሶባት ነበር። በ39 ዓመቷ በሜይ 9 2004 ቤተሰቦቿ ልጇ ቦንጋኒ ፋሴና የረጅም ጊዜ አጋሯን ጨምሮ ቤተዘመድ በተሰበሰበበት ሕክምናዋን ስትከታተል በቆየችበት ሕይወቷ ሊያልፍም ችሏል። ፋሲ 5 የደቡብ አፍሪካ የሙዚቃ ሽልማቶችን፣ በ1999 የምርጥ ሴት አርቲስት 3 የኮራ ሽልማቶችን፣ የ10 ዓመት ምርጥ ሽያጭና የ10 ዓመት ምርጥ ዘፈን እንዲሁም በ2004 በ2005 የሕይወት ዘመን ስኬት ሽልማት ብሎም ከ100 ምርጥ የደቡብ አፍሪካውያን 17ኛ ሆናም ተመርጣለች። ልጇ ቦንጋኒም ቦንግስ ፋሲ በ2005 አካዳሚ ተሸላሚ በሆነው ጾውጺ ፊልም ማጀቢያ ላይ ለእናቱ ይቅርታ የሚል ዘፈን ለእርሷ እንደ መታሰቢያነትም ሰርቶላታል። ታዲያ በዚህ በአፍሪካ ሙዚቃ ውስጥ ጉልህ ድርሻ ያላቸውና ታሪክ መቼም የማይረሳቸውን እነዚህን ድንቅ 2 ሙዚቀኞች ታሪካቸውን እንዲህ ባጭሩ አነሳን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝናችሁ። ተመለስን። ውድ አድማጮቻችን፣ ጣቢያችን ትርታ ኤፍኤም 97.6 ነው። ፕሮግራማችን ደግሞ ሰዋሰው ቅምሻ ነው። እንዲህ እያለን እንግዲህ ሳምንቱን በታሪክ የምንሰማበት ሰዓት ላይ ደርሰናል። በዚህ ሳምንት ከዓለም ከሀገር ውስጥ ምን ኩነቶች ተካሂደው ነበር የሚለውን ደግሞ አኔ ታቀርብልናለች። አኔ ወደ አንቺ። ለዛሬም አንድ የሳምንቱን በታሪክ ክስተት ይዤ መጥቻለሁ። ናትዬ ኔልሰን ማንዴላን የሚመለከት ትልቅ ሰው አነሳሽ። ትልቅ ሰው በጣም ኔልሰን ማንዴላ ሲነሱ እንግዲህ በተለይ ለጥቁሮች መብት መሟገት ትልቅ አስተዋጽኦ ካደረጉ በዓለም ታሪክ ውስጥ በዓለም ታሪክ መዝገብ ላይ ሰፍረው ስማቸው በትልቁ ከሚገኙ ሰዎች ውስጥ አንዱ ናቸው። ኔልሰን ማንዴላ በጥንካሬያቸው ባሳለፉት ሕይወት ለትግል ሲሉ ለነጻነት ሲሉ ባደረጉት ትግል የሚታወሱም ሰው ናቸው። ታዲያ ፌብሩዋሪ 11 ቀን በዚህ ሳምንት ማለት ነው 1990 እንደ አውሮፓውያን አቆጣጠር ኔልሰን ማንዴላ ለ27 ዓመታት በእስር ከቆዩ በኋላ የተፈቱበት ቀን ነው። ይቺ ቀን ትልቅ ቀን ናት። ኔልሰን ማንዴላ ከተፈቱ በኋላ ለሀገራቸው ብዙ የሰሩ ናቸው። ፕሬዚዳንት እስከ መሆን ድረስ የደረሱ የደቡብ አፍሪካ ፕሬዚዳንት እስከ መሆን ድረስ ደርሰው ብዙ አስተዋጽኦን ያደረጉ ሰው ናቸው። ይቺ ቀን ለደቡብ አፍሪካም ለዓለምም ለጥቁሮችም ትልቅ ቀን ተደርጋ የምትወሰድም ቀን ናት ማለት ነው። የታሰሩት በደቡብ አፍሪካ የነበረውን የዘረኝነት ስርዓት ወይም አፓርታይድና የነጭ አናሳ ቡድን አገዛዝን በመቃወማቸው ነበረ። ማንዴላ ጠበቃና በሀገሪቱ አንጋፋ የጥቁሮች የፖለቲካ ድርጅት በሆነው የአፍሪካ ብሔራዊ ኮንግረስ ወይም ኤኤንሲ ውስጥ ግንባር ቀደም አባል ነበሩ። በ1944 ድርጅቱን የተቀላቀሉ ሲሆን ቆየት ብሎም በጆሃንስበርግ የድርጅቱ የወጣቶች ሊግ መሪ ሆኑ። በ1952 ዓ.ም የኤኤንሲ ምክትል ፕሬዚዳንት በመሆን የአፓርታይድ ህጎችን በሰላማዊ መንገድና ያለ አመጽ እንዲቃወሙ ሰዎችን ሲያስተባብሩ ቆይተዋል። በ1960 የሻርፕቪል ጭፍጨፋ ተብሎ በሚታወቀው ክስተት ፖሊሶች ሰላማዊ ጥቁር ተቃዋሚዎችን ገደሉ። ከዚህ አሳዛኝ ክስተት በኋላ ታዲያ ማንዴላና ሌሎች የድርጅቱ መሪዎች ሰላማዊ ተቃውሞ ብቻውን በቂ እንዳልሆነ ተገነዘቡ ማለት ነው። ማንዴላ በመንግስት ተቋማት ላይ የማደናቀፍ ጥቃት የሚፈጽም የድርጅቱ የታጠቀ ክንፍ እንዲመሰረትም ትልቅ አስተዋጽኦን አድርገዋል። በ1961 ዓ.ም በሀገር ክህደት ወንጀል ተከሰው በቁጥጥር
ስር የዋሉ ቢሆንም በኋላ ላይ በነጻ ተለቀቁ። ይሁን እንጂ በ1962 ዓ.ም ያለ ፈቃድ ከሀገር ወጥተዋል በሚል በድጋሚ ታስረው የ5 ዓመት እስራት ተፈረደባቸው። በ1964 ደግሞ በመንግስት ላይ የማደናቀፍ ተግባር ፈጽመዋል በሚል በድጋሚ ተከሰሱ። ጥፋተኛ ተብለውም የእድሜ ልክ እስራት ተበየነባቸው። ማንዴላ ከ27 ዓመታት የእስር ቆይታቸው ውስጥም 18ቱን ያሳለፉት በሮበን አይላንድ እስር ቤት ነበረ። እዚያ የነበረው ሁኔታ በጣም አስቸጋሪ ነበር። አልጋም ሆነ የፍሳሽ ማስወገጃ በሌለው ጠባብ ክፍል ውስጥ ይኖሩ ነበር። እንዲሁም በድንጋይ መፍለጫ ቦታ ላይ ከባድ የጉልበት ስራ እንዲሰሩ ይገደዱ ነበር። በየ6 ወሩም አንድ ደብዳቤ ብቻ እንዲልኩና እንዲቀበሉ ይፈቀድላቸው የነበረ ሲሆን ጎብኚ ማግኘት የሚችሉትም በአመት አንድ ጊዜ ለ30 ደቂቃ ብቻ ነበር። በእነዚህ ሁሉ መከራዎች ውስጥም ማንዴላ ሳይበገሩ በመቆየት የአፓርታይድ ተቃውሞ ንቅናቄው ታላቅ ተምሳሌት ሆኑ። በተጨማሪም በእስር ቤት ውስጥ ያሉ እስረኞች አያያዝ እንዲሻሻል ሰላማዊ ተቃውሞዎችን መርተዋል። በኋላ ላይ ወደ ሌላ እስር ቤት ተዛውረው በመጨረሻም በቁም እስር ላይ እንዲቆዩ ተደረገ። በ1989 ዓመተ ምህረት ኤፍ.ደብሊው ዴ ክለርክ የደቡብ አፍሪካ ፕሬዝዳንት ሆኑና የአፓርታይድ ስርዓትን ማፍረስ ጀመሩ። በኤኤንሲ ላይ ተጥሎ የነበረውን እገዳ አንስተውም ለፖለቲካዊ ለውጥ በር የሚከፍቱ ማሻሻያዎችን አደረጉ። በየካቲት 1990 ዓመተ ምህረት ማንዴላ ከስር እንዲፈቱ አዘዙ ማለት ነው። ማንዴላ ከእስር ቤት ሲወጡ የነጻነትና የእርቅ ዓለም አቀፋዊ ተምሳሌት ሆኑ። ከዚያም አፓርታይድን ለማቆምና ዴሞክራሲያዊት የሆነች ደቡብ አፍሪካን ለመገንባት በድርጅታቸውና በመንግስት መካከል የተደረገውን ድርድር መርተዋል። በ1993 ዓ.ም ማንዴላና ዴ ክለርክ ላደረጉት ጥረት የኖቤል የሰላም ሽልማትን በጋራ ተቀበሉ። በ1994 ዓ.ም ደቡብ አፍሪካ ሁሉም ዘሮች ድምጽ የሰጡበትን የመጀመሪያውን ዲሞክራሲያዊ ምርጫ አካሄደች ማለት ነው። ማንዴላም የሀገሪቱ የመጀመሪያው ጥቁር ፕሬዝዳንት ሆኑ። እስከ 1999 ዓ.ም ድረስ በፕሬዝዳንትነት ካገለገሉ በኋላ በዓለም ዙሪያ ሰላምን፣ ፍትህንና እኩልነትን በማስፈን ረገድ ንቁ ተሳትፎ ማድረጋቸውን ቀጥለዋል። ኔልሰን ማንዴላ በዲሴምበር 2013 ዓ.ም ከዚህ ዓለም በሞት የተለዩ ቢሆንም የአፓርታይድ ስርዓት እንዲያበቃ አስተዋጽኦ ያደረጉና ደቡብ አፍሪካን ወደ ዲሞክራሲ የመሩ ታላቅ መሪ ተደርገው ይታወሳሉ ማለት ነው። ኔልሰን ማንዴላን ስናነሳ እንግዲህ ትዕግስታቸው፣ ከዛም በኋላ ለሰው ልጅ ያላቸው አመለካከት፣ ሰላም ወዳድ መሆናቸው፣ ትግላቸውን በአግባቡ የተጠቀሙ ሰው መሆናቸውን እናስታውሳለን። እንዳልሽው ነው፣ ለረጅም ዓመታት በእስር ቤት የቆዩ ናቸው። አፓርታይድ ሲታገሉ የነበሩ ናቸው። የነጮችን የበላይነት የዘር ተቃውሞ ሲያደርጉ የነበሩ ናቸው። ነገር ግን ያን ሁሉ አመት ታስረው ከወጡ በኋላና ስልጣን ላይ ከወጡም በኋላ ነጮችን በሰላማዊ መንገድ ወደ በቀል አልሄዱም። ወይም ደግሞ ይህን ያለ አመት አስረው ነበር፣ እንደዚህ ተንገላጭቼ ነበር፣ ነጮችን ደግሞ አሁን ስልጣኑን አግኝቻለሁ፣ አገር የመምራቱን ስልጣን እጄ ላይ ነው ብለው ኃይላቸውን ያልተጠቀሙ፣ የሰው ልጅ እኩል እንደሆነ የሚያስረዳ ማንነት ያላቸው ሰው ናቸውና ኔልሰን ማንዴላ ትዕግስታቸው፣ ለሰላም ያላቸው ቁርጠኝነት የሚያሳይ ነውና ኔልሰን ማንዴላ እንግዲህ አፍሪካ ላይም ከምናነሳቸው ምሳሌ ከሆኑ ዓለም ላይም ከምናነሳቸው ምሳሌ የሆኑ ሰው ናቸው ማለት ነው። እንግዲህ ከዚህ ጋር በተያያዘ አንድ ዝግጅት አለን። ከሰዋሰው መልቲ ሚዲያ የተገኘ አንድ ሙዚቃ እንገባበዝና የኔልሰን ማንዴላን ሕይወት ታሪክ ተገባብዘን እንመለሳለን። ውድ አድማጮቻችን ያላችሁ ትርታ ኤፍኤም 97.6 ላይ ሰዋሰው ቅምሻ ላይ ነው። አብራችሁን ቆዩ፣ ተመልሰን እንገናኛለን። የጽናትና የነጻነት ቁንጮ በመሆን መላው ዓለም ከሚስማማባቸው አንደኛው እሳቸው ናቸው። ኔልሰን ማንዴላ አይበገሬ የሚለው ስያሜያቸውም ጥያቄ አይነሳበትም። ማንዴላ በዓለማችን ዘመናዊ ታሪክ ውስጥ እጅግ በጣም ተደማጭነት እንደዚሁም ደግሞ ተጽዕኖን መፍጠር ከቻሉ መሪዎች መካከል አንዱ እንደሆኑ በታሪክ መዝገቦች ላይም እንደሰፈሩ ይታወቃል። ገና በወጣትነታቸው የነጭ ጭቆናን ተጸይፈው ትግልም አድርጓል። በትግላቸውም ልክ በዛሬዋ ቀን ሰኔ 6 ለእስር ተዳርገው ለ27 ዓመታት በዛም አሳልፈዋል። በዛሬው ዕለቱን በታሪክ ዝግጅታችን አፍሪካን ነፃ ለማድረግ የተጉትን ከዛ ደግሞ ነፃነትን የተቀዳጁትን የኔልሰን ማንዴላን በእስር የተወረወሩበትን ቀን አንስተን ወደ ኋላ መለስ ብለን ጊዜውን እውነቱን ልንቃኝ ነውና አብራችሁን ቆዩ። ማንዴላ ለምን ታሰሩ?
በጊዜውስ የነበረው ክስተት ምን ነበር? አብራችሁን ስትቆዩ የምታዩትም ይሆናል። በሰዋሰው ዕለቱን በታሪክ ውስጥ እያንዳንዳቸው ቀናትና ታሪኮቻቸውን የምናደርስም ሲሆን ከቻናላችን ዕለቱን በታሪክ ከተሰኘ ፕሌይሊስት የተለያዩ የኢትዮጵያና የዓለም ታሪክን ማግኘት የሚችሉ ሲሆን ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ ማለት ነው። ኔልሰን ማንዴላ ከአፍሪካ ዋነኛ የነጻነት ተምሳሌቶችና ተወዳጅ የነጻነት ተጋዮች መካከል አንደኛው ናቸው። የነጭ አገዛዝን እምቢኝ በማለታቸው ለ3 አስርት ዓመታት ያህል እስር ቤት እንዲማቀቁ ያደረጋቸው ክፉኛው የፍርዱ ቀን ደግሞ ዛሬ ነው። ያም ሆኖ ግን ሰላም፣ ዲሞክራሲና ነጻነት ለሁሉም ሲሉ ሰብከዋል። ሀገራቸውም ከዘር መድሎ አገዛዝ እንድትላቀቅ በመርዳት የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንትም ሆኗል። አንደበተ ርቱዕ ትሁትና ሆደ ቡቡ በመሆናቸውም ይታወሳሉ። እዚህ ከፊታቸው የቆምኩት እንደ ነቢይ አይደለም፣ እንደ ትሁት የህዝብ አገልጋይ እንጂ ደከመኝ ሰለቸኝ ሳትሉ በጀግንነት መስዋዕት መሆናችሁ ዛሬ እዚህ ከፊታችሁ እንድቆም አስችሎኛል። እኔ ደግሞ በበኩሌ ቀሪ ሕይወቴን ለእናንተ ሰጣለሁ ያሉበት ንግግራቸው ያንን የጨለማ ዘመን ካሳለፉ ለነጻነት ተዋድቀው ድል ከነሱ በኋላ ነው። ዛሬ የምናነሳው ያንን የጨለማ ዘመን ለመጀመር ሀብለው ቀን የተቆረጠላቸውን ሰኔ 5ን እያሰብንም ነው። እንደ ኢሮፓያን አቆጣጠር ሐምሌ 1918 የኔልሰን ማንዴላ አባት ልጁን ማንዴላ ሮል ሃላሃላ ብሎ ሲሰይም ምናልባትም ለውጥ የማምጣት አቅሙን ቀደም ብሎ ታይቷቸው ሳይሆን አይቀርም። በጦሳ ህዝብ ቋንቋ ሮል ሃላሃላ ማለት ቅርንጫፎቹን የሚሰብር ወይንም ሰውን የሚያናድድ ማለት ነው። ደቡብ አፍሪካውያን ማዲባ እያሉ በጎሳ ስማቸው የሚጠሯቸው ማንዴላ እውነትም እንደተባለው ህገወጥ በሚባለው በደቡብ አፍሪካ መንግስት ላይ ብዙ ችግርን ፈጥረውበታል። በዛን ጊዜ በሃያዎቹ አጋማሽ እድሜ የነበረው ኔልሰን ማንዴላ እንደ አውሮፓውያን አቆጣጠር በ1944 ዓ.ም የአፍሪካ ብሔራዊ ኮንግረስ ኤኤንሲን ተቀላቀለ። ከአራት ዓመታት በኋላም በደቡብ አፍሪካን ለማስተዳደር ስልጣን የያዘው የዘር መድሎን ተቋሚ ያደረገው የነጮች ብሔራዊ ፓርቲን ስልጣንም ይዟል። የዘር ክፍፍሉ የጅምላ ተቃውሞችና የሲቪል አለመታዘዝ ዘመቻዎችንም ቀሰቀሰ። ይህ በደቡብ አፍሪካ በ1948 የጀመረው ነጭ ባልሆኑ ዜጎች ላይ የሚደረግ አድሏዊ አሰራርም ነበር። በመጀመሪያ ላይ ኤኤንሲ በሰላም ሰልፎች ለውጥ ለማምጣት ፈልጎም ነበር። ሆኖም ጭቆናው እየጨመረ በሄደ ቁጥር ወደ ትጥቅ ተቋሙ ተቀየረ። በ1961 ኤኤንሲ እንደዚሁም ደግሞ ኤምኬ የሚባለው ወታደራዊ ክንፍን ማቋቋም ግድ ሆነባቸው። ማንዴላም ከመስራቾቹ መካከል አንዱ ነበር። በዚህ ሂደት የነ ማንዴላ ቡድን መንግስት የሚያራምደውን የአፓርቴድ ስርዓት የሰው ሕይወትን በማይቀጥፍ መልኩ እንቅፋት በመሆን የተለያዩ መሳሪያዎችን በመጠቀም ኃይልን እንዲጠቀሙ አስገደዳቸው። መሰረተ ልማቶችን፣ የወታደራዊ ስፍራዎችን ሳይቀር በማጥቃት ለማደናቀፍም ተጉ። ለዚህ ትግል ደግሞ ዲሴምበር 16 ተመርጣ የትጥቅ ትግሉን አቀላጥፈው የጀመሩበትን ቀን ነው። ኤኤንሲ የመንግስት ተቋማትን ኢላማ በማድረግ የመጀመሪያውን የተቀናጀ የጥፋት ዘመቻንም አደረገ። ይህ ከሰላማዊ ተቋሙ ወደ ትጥቅ ተቋሙ ያመራበት ሂደትን ያሳየበት ተግባራቸው ነው። ከዛም ቀጥለው በጃንዋሪ 16 1961 የኤምኬ አባላት በጆሃንስበርግና በሌሎች ከተሞች በኤሌክትሪክ ማከፋፈያዎች፣ በኃይል ማመንጫ ጣቢያዎች ላይ ጥቃትን ፈጸሙ። እነዚህ ጥቃቶች ለአፓርታይድ መንግስት የኤሌክትሪክ አቅርቦትን ለማደናቀፍና የኤንሲ አቅምን ለማሳየት ያለመ ሆኖም ነበር። ሌላው ክስተት በዘመቻው ሁሉ ኤምኬ በተለያዩ ቦታዎች የመንግስት ህንፃዎችን፣ የፖሊስ ጣቢያዎችን ጨምሮ ሌሎች ትልልቅ መሰረተ ልማቶች ላይ ጥቃትን ፈጽሟል። በተለይም የቦምብ ጥቃቱ በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመቀነስ የተነደፈ ሲሆን ይህም የሰው ህይወት እንዳይጠፋ በከፍተኛ ሁኔታ ተጠንቅቀው ያደረጉትም ነው። ከዛ ግን በኤኤንሲ መሪዎች ላይ መንግስት ለመያዝ ከፍተኛ ኃይሉን እንደዚሁም ደግሞ ፖሊሶችን አሰማራ። እናም የተወሰደውን እርምጃ ተከትሎ ማንዴላ ራሱን ለመሸሸግ ሙከራም አድርጓል። ማንዴላ እንዳይታወቅ በጉዞ ወቅትም ዴቪድ ሞተማዩ የሚል ተለዋጭ ስም ሊጠቀምም ችሏል። ቢሆንም በጁላይ 12 ምሽት ማንዴላ አብሮት ከነበሩት ሲሴል ዊሊያም ጋር በመኪና ሲጓዙ ፖሊስ መንገድ ዘግቶ መኪናቸውን አስቆሞ ማንነታቸውን በማረጋገጥ በቁጥጥር ስር መዋላቸው። ከዛም መንግስትን በኃይል ለመገልበጥ የሚል ክስ ተከፈተባቸውና ፍርድ ቤት ቀረቡ። ከዛም ማንዴላ የእድሜ ልክ እስራት ተፈረደባቸው። ናይሮቢን ደሴት ያለ እስር ቤትም እንዲላኩ ተደረገ። ማንዴላ ከሮቢን ደሴት ሌላ በተዘዋወሩባቸው ተጨማሪ እስር ቤቶች በጠቅላላ ለ27 ዓመታት በስር ቆዩ።
በመላው ዓለም የነጻነት ምሳሌ ተደርጎም ተወሰዱ። ዝናቸውም እየሰፋ መጣ። ታዲያ እሱ የታሰረበት እስር ቤት ክፍል ቁጥር 5ም ዛሬ የቱሪስት መስህብ ሊሆንም ችሏል። በ1990 ዓ.ም የደቡብ አፍሪካ የነጮች መንግስት በተደረገበት ዓለም አቀፍ ጫና ማንዴላ ከስር እንዲፈቱም ተደረገ። ANC የተባለው ድርጅታቸውንም እንዲንቀሳቀስ ተፈቀደለት። ማንዴላም ተመልሰው ሊቀመንበር ሆኑ። ማንዴላ የዚያን ጊዜ የደቡብ አፍሪካ ፕሬዝዳንት FW ደክላርክ ጋር በጋራ የሰላም የኖቤል ሽልማትንም ተሸለሙ። ይህም የሆነው ጥቁሩ ማንዴላና ነጩ ደክላርክ የአፓርታይድ ስርዓትን ለማጥፋት ቁርጠኛ ስምምነት በማድረጋቸውም ነበር። በ1994 ደቡብ አፍሪካ የመጀመሪያውን ነፃ ምርጫ አደረገችና ማንዴላ የሀገሪቱ የመጀመሪያው ጥቁር ፕሬዝዳንትም ሆኑ። ኔልሰን ማንዴላ በደቡብ አፍሪካና በዓለም ዙሪያ የበርካቶች አብነት ለመሆን ጊዜ አልወሰደባቸውም። ማንዴላ ከበርካታ የአፍሪካ ሀገራት መሪዎች በተለየ መልኩ መንበረ ስልጣንን ከአንድ ጊዜ በላይ ላለመቆየት በመወሰናቸውም ይታወቃሉ። ነፃነት ለሀገር መታገልን፣ ትውልድን ማስቀጠልን፣ ሀገርን ማነጽን፣ ማሻገርን አስተምረው እንደ አውሮፓውያን አቆጣጠር 2013 ማንዴላ ከዚህ ዓለም ሊለዩ ችሏል። በዛሬው የዕለቱን በታሪክ አምዳችንም የታሰሩበትን ብቻቸውን እንደ ሻማ በርተው ሌሎችን ብርሃን መንገድ ያሳዩበትን አካላዊ ስር የውስጥ ነፃነት የተፈረደባቸውን ቀን አነሳስተን በዚህ መልኩ ቃኘን። ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን እንድትሆኑ እየጠየቅን ለዛሬ ማበቃ መልካሙን ሁሉ ተመኘን። ተመልሰን መጣን። አድማጮቻችን እያደመጣችሁ የምትገኙት ሰዋሰው ቅምሻን ነው። ኔልሰን ማንዴላ ማን ናቸው? የህይወት ታሪካቸው ምን ይመስላል? ትግላቸው ምን ይመስል ነበረ? ለጥቁሮች መብት ያበረከቱት አስተዋጽኦስ ምንድን ነው የሚለውን በዝርዝር የሚያሳይ ፕሮግራም ተከታትለን ተመልሰናል። አሁን ደግሞ ሰዓቱ የድንቃ ድንቅ ነው። ድንቅ ነገርን የሰማንበት ሳምንት ነው ብዬ አስባለሁ። አሹ ባይኖርም አሹን እንተካ። ብዙ ጊዜ አሹ ነበር ድንቃ ድንቅ የሚያሰማን ይል ነበር። እሱም እስኪ እናንተም ድንቃ ድንቅ ዜና ማምጣት አለባችሁ እያለ አስገርሙኝ እንጂ ይል ነበረ። ዛሬ እንዳሹ ከሀገር አልወጣም፣ እዚሁ ሀገር ያለ አንድ ክስተት ነው የምናወራው ማለት ነው። ብዙ ጊዜ ህጻናቶች ከተወለዱ በኋላ ከ6 እስከ 7 ወር ባለው ጊዜ ውስጥ የወተት ጥርስ ያበቅላሉ። ከዛ ደግሞ ያ የወተት ጥርስ ካደገ በኋላ ወደ 7 ዓመት ከ6 ዓመት ተኩል እስከ 7 ዓመት ባለው ጊዜ ውስጥ ደግሞ መነቀል ይጀምርና ሌላ ጥርስ ይወጣል ማለት ነው። ይሄኛው ዜና ግን ጥርስ አብቅሎ ስለተወለደ ህጻን ልጅ ነው የሚያወራው። ሲወጣ ከሆድ ሲወጣ ማለት ነው። ብዙ ጥርስ አይደለም፣ አንድ ጥርስ ነው። አስበዋል። 32 ጥርስ እንዳጠብቁ። በአዊ ብሔረሰብ አስተዳደር በዳንግላ የመጀመሪያ ደረጃ ሆስፒታል አንድ ህጻን አንድ የወተት ጥርስ አብቅሎ መወለዱ እንግዲህ አነጋጋሪ ሆኗል። ክስተቱ እንዴት ነው የተፈጠረው ስንል ደግሞ በሆስፒታሉ አዋላጅ ነርስ የሆኑት መንግስቱ ኤባ እንደገለጹት ከሆነ ህጻኑ ሲወለድ አንድ የወተት ጥርስ ይዞ የተገኘ ሲሆን የአይነቱ ክስተት በዳንግላ ሆስፒታል በዛ ታሪክ እንግዲህ የመጀመሪያው ነው ብለው ተናግረዋል። የሕክምና ባለሙያውን በሰጡት ማብራሪያ የሆስፒታሉ ሜዲካል ዳይሬክተር ዶክተር አማረ አቤ ህብረተሰቡ በዚህ ሊደናገጥ እንደማይገባው ገልጸው የሚከተለው ማብራሪያ ሰጥተዋል። እንግዲህ አዲስ የሚወለዱ ህጻናት አልፎ አልፎ ጥርስ አብቅለው የመወለድ ወይም ደግሞ ናታል ቲዝ ይዘው የመወለድ እድል አላቸው። በህጻኑ ላይ ምንም አይነት የጎንዮሽ ጉዳት የለውም። መፍትሄው እንግዲህ የበቀለውን ጥርስ ለቀጣይ የህፃኑ ጥርስ አበቃቀል እንቅፋት እንዳይሆንበት በህክምና የሚወገድ ይሆናል ማለት ነው። ስለዚህ ማህበረሰቡ ይህንን እንደ መጥፎ ምልክት ወይም ያልተለመደ አደጋ ከመቁጠር ይልቅ አልፎ አልፎ የሚያጋጥም የተፈጥሮ ክስተት መሆኑን ተረድቶ ሊረጋጋ ይገባል ብለው ተናግረዋል። የሚገርም ነው በጣም ጥርስ ያልተለመደ ነው። ያልተለመደ ነው። የሚገርም ነው በጣም። አንድ ጥርስ ናት፣ አንድ ጥርስ ነች። ነገር ግን በህክምና ይወገዳል። ለቀጣይ ለሚያበቅሉ ጥርሶች ችግር እንዳይፈጥሩበት እዛው ካለች እንቅፋት ልትሆን ትችላለች ያቺ ጥርስ፣ ቆንጆ ጥርስ እንደታለ። ስለዚህ በህክምናው እይታ ምንም አይነት የጎንዮሽ ጉዳት የሌለውና አልፎ አልፎ ሊገጥም የሚችል ነገር እንደሆነም ባለሙያው ተናግረዋል ማለት ነው። የሚገርም ነው በጣም። እንግዲህ ጥርስ ይዞ መወለድ ለእኔ አዲስ ነው፣ ስሰማ ሰምቼ አላቅም። እኔም ለአብዛኞቻችን አዲስ ይመስለኛል። አዲስ ነው የሚያጋጥም ነገርም ቢሆን ከስንት አንዴ፣ ለእኛ ግን አዲስ ነው። የሚገርም ነው። ናትዬ እናመሰግናለን በጣም እንደዚህ አይነት መረጃንም ስላደረስክን።
ሰዋሰው ቅምሻ ፕሮግራማችን እንግዲህ ወደ መገባደዱ ነው። አድማጮች እስካሁን ድረስ ስትከታተሉ የቆያችሁት ሳምንታዊ የሆነውን የሰዋሰው ቅምሻ ፕሮግራማችንን ነበረ። ቆንጆ ቆንጆ ፕሮግራሞችን፣ ጣዕም ያላቸው ሙዚቃዎችን ወደ እናንተ ስናደርስ ቆይተናል። ሳምንት በተመሳሳይ ሰዓት በሌሎች ፕሮግራሞች እስከምንገናኝ ድረስ መልካም ሳምንት እንዲሆንላችሁ ተመኝን። ሰላም ቆዩ። ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቱብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት